በምን አይነት መንገድ ነው በአጋንንት ሰዎች ሊያዙ የሚችሉት? እንግዲህ ብዙ ሰዎች በእስራት ውስጥ የሚያዙበትን መንገድ አያውቁም። አይጥ የሚገድላት አካል በምን አይነት መንገድ ወጥመዱ አስገብቶ እንደሚገድላት አታውቅም። ወጥመዱ ላይ እንጀራ ፈትፍቶ ሽንኩርት አድርጎ ቲማቲም አድርጎ መርዝ አስቀምጦበት ወጥመድ አዘጋጅቶላት አይጥን ይገድላታል፣ ያጠምዳታል፣ ትሞትለታለች፣ ወጥመድ ውስጥ ትገባለታለች። ብዙ ሰዎች በምን አይነት መንገድ በአጋንንት እንደሚያዙ አያውቁም። ነገር ግን ብዙ ሰዎች በአጋንንት የሚያዙበት መንገድ በጣም ቀላል የሆኑ ለሰይጣን ደግሞ በጣም ምቹ የሆኑ ነገሮች አሉ። የመጀመሪያው ሰው በአጋንንት ሊያዝ የሚችለው በማየት እይታችሁ የመልካም ነገርም የመጥፎ ነገርም ውጤት ነው። እይታችሁ የምትባረኩም ያደርጋችኋል፣ የምትረገሙም ያደርጋችኋል። የምታዩት ነገር ከቀን ወደ ቀን ከዕለታት ወደ ዕለታት ተግባራዊ መሆኑ አይቀርም። ብዙ ሰው የሚያየው ነገር መጥፎ ስለሆነ አጋንንት ላዩ ላይ የሚገባበትን መንገድ ይፈጥራል። በማየት ክፉ ነገር በማየት ሰይጣን ይገባል። የምታዩት ነገር ነው ወጥመዱ ውስጥ የሚከት። መጥፎ ነገር የምታዩ ከሆነ የምትሆኑት መጥፎ፣ መልካም ነገር የምታዩ ከሆነ የምትሆኑት መልካም። ስለዚህ ሰዎች ክፉ ነገርን እያዩ በመጡ ቁጥር በአጋንንት እስራት ውስጥ የመውደቅ ቻንሳቸው ሰፊ ነው። ልክ አይጥ በወጥመዱ እንደምትያዝ እንዲሁ የምታዩት መልካም ነገር ከሆነ በህይወታችሁ ላይ መልካም ነው። ለዛ አብዛኛው ሰው መጥፎ ነገር ነው የሚያየው፣ መጥፎ ነገር ነው የሚመለከተው። የሚያየው ነገር በህይወቱ ላይ ትክክል አይደለም። ከዚህ የተነሳ ሰይጣን ይገባበታል። በምን አይነት መንገድ ነው በአጋንንት ሰዎች ሊያዙ የሚችሉት? እንግዲህ ብዙ ሰዎች በእስራት ውስጥ የሚያዙበትን መንገድ አያውቁም። አይጥ የሚገድላት አካል በምን አይነት መንገድ ወጥመዱ አስገብቶ እንደሚገድላት አታውቅም። ወጥመዱ ላይ እንጀራ ፈትፍቶ ሽንኩርት አድርጎ ቲማቲም አድርጎ መርዝ አስቀምጦበት ወጥመድ አዘጋጅቶላት አይጥን ይገድላታል፣ ያጠምዳታል፣ ትሞትለታለች፣ ወጥመድ ውስጥ ትገባለታለች። ብዙ ሰዎች በምን አይነት መንገድ በአጋንንት እንደሚያዙ አያውቁም። ነገር ግን ብዙ ሰዎች በአጋንንት የሚያዙበት መንገድ በጣም ቀላል የሆኑ ለሰይጣን ደግሞ በጣም ምቹ የሆኑ ነገሮች አሉ። የመጀመሪያው ሰው በአጋንንት ሊያዝ የሚችለው በማየት እይታችሁ የመልካም ነገርም የመጥፎ ነገርም ውጤት ነው። እይታችሁ የምትባረኩም ያደርጋችኋል፣ የምትረገሙም ያደርጋችኋል። የምታዩት ነገር ከቀን ወደ ቀን ከዕለታት ወደ ዕለታት ተግባራዊ መሆኑ አይቀርም። ብዙ ሰው የሚያየው ነገር መጥፎ ስለሆነ አጋንንት ላዩ ላይ የሚገባበትን መንገድ ይፈጥራል። በማየት ክፉ ነገር በማየት ሰይጣን ይገባል። ለምሳሌ ፖርኖግራፊ የሚያይ ሰው ኮንቲኒስሊ ፖርኖግራፊ ባየ ቁጥር የኃጢአት ልምምድ ውስጥ ይገባል። አጋንንት ይዟል። የዝሙት መንፈስ፣ የፖርኖ መንፈስ ላዩ ላይ ይገባበታል። የሚያየው ያንን ነገር ስለው የምታዩት ነገር ነው ወጥመዱ ውስጥ የሚከት። መጥፎ ነገር የምታዩ ከሆነ የምትሆኑት መጥፎ፣ መልካም ነገር የምታዩ ከሆነ የምትሆኑት መልካም። ስለዚህ ሰዎች ክፉ ነገርን እያዩ በመጡ ቁጥር በአጋንንት እስራት ውስጥ የመውደቅ ቻንሳቸው ሰፊ ነው። ልክ አይጥ በወጥመዱ እንደምትያዝ እንዲሁ የምታዩት መልካም ነገር ከሆነ በህይወታችሁ ላይ መልካም ነው። ለዛ አብዛኛው ሰው መጥፎ ነገር ነው የሚያየው፣ መጥፎ ነገር ነው የሚመለከተው። የሚያየው ነገር በህይወቱ ላይ ትክክል አይደለም። ከዚህ የተነሳ ሰይጣን ይገባበታል። አንዲት እህት ካውንስሊንግ ላይ ነፃ ከወጣች በኋላ ከአጋንንት እስራት እንዴት እንዲህ ልትሆኝ ቻልሽ ስላት አንድ ነገር አለች። ጓደኛ የዩቲዩብ ሊንክ ቪዲዮ ላከችልኝ። የዩቲዩብ ሊንኩን ቪዲዮ ከፍቼው ማየት ጀመርኩ። ከቀን ወደ ቀን ከሳምንት ወደ ሳምንት ሳየው ደስ አለኝ፣ ተመቸኝ። የሆነ ነገር ውስጥ የገባብኝ ከዕለታት አንድ ቀን ይህንን ስራ መስራት አለብኝ ብዬ ዩቲዩብ ላይ ያየሁትን ነገር የሚሰሩበት ቦታ ላይ የኃጢአት ልምምድ ነው፣ አብሬያቸው መስራት ጀመሩ። ሄዱ። በአቋራጭ መንገድ በኃጢአት መንገድ ገንዘብ ሜክ ማድረግ ነው፣ ማከማቸት ነው። ማከማቸት ጀመርኳለች። ፕሮግራም በመጣች ጊዜ ከአጋንንት እስራት ነፃ ወጣች። አያችሁ፣ ያየችው ቪዲዮ ኮንቲኒስሊ ሲሆን አጋንንት ላዩ ላይ እንዲገባባት። ብዙ ሰዎች ስለ ጦርነት፣ ስለ መጥፎ ነገር የሚያዩት ስለ ሆረር ፊልም ስለሆነ ነገር ባድ ስለሆነ ነገር ነው የሚያዩት። የሚያዩት ነገር የሆነ ጊዜ ቪዥዋል እየሆነ ምኞት እየሆነ ፍላጎት እየሆነ እየተሳቡ አጋንንት ውስጣቸው። ብዙ ሰዎች በወጥመድ ውስጥ የሚገቡት አጋንንት የሚይዛቸው የሚያዩት ነገር ትክክል ስላልሆነ፣ መልካም ነገር አያዩ፣ መጥፎ ነገር ነው የሚያዩት፣ ክፋት ነው የሚያዩት፣ ርኩሰት ነው የሚያዩት። ሰይጣን የሚከብርበትን መንገድ ነው የሚያዩት። እነሱ ከፍ የሚሉበትን በአጋንንታዊ አሰራር መንገድ ነው የሚያዩት። የሆነ ሲዝን ላይ እላያቸው ላይ ይገባባቸው። ይህንን የምታዩ ቅዱሳን በመላው ዓለም ያላችሁ
የምታዩትን ነገር አስተካክሉ። የምታዩትን ነገር የማታስተካክሉ ከሆነ አጋንንት ይገባባችሁ። መልካም ነገር ይሁ፣ ጸሎት ይሁ፣ ስብከት ይሁ፣ መንፈሳዊ ድራማ ይሁ፣ መንፈሳዊ ነገሮችን እዩ፣ ጥሩ ጥሩ ሰዎችን እዩ፣ መልካም ሰዎችን እዩ። አንዳንድ ሰው አጋንንት የሚገባበት ክፉ ሰዎች የሚያደርጉትን ድርጊት በማየት ይሳባል። ጓደኛው በአጋንንት አሰራር ሄዶ ባለጠጋ እንደሆነ ማየት ሲጀምር እኔም ካልሄድኩኝ እዛ ነገር ላይ ያለ እይታው ስላልተስተካከለ አጋንንት ይገባበታል። በጌታ በኢየሱስ እይታችሁ ይስተካከል። የምታዩት ነገር መልካም ይሆን። የምታዩት ነገር በሕይወታችሁ ላይ ጥሩ ነገር ይሆን። በኢየሱስ ስም ባረኳችሁ። ሁለተኛው ሰው በምን አይነት መንገድ በአጋንንት ሊያዝ ይችላል? ይሄ ትምህርት የሚጠቅማችሁ ራሳችሁን በመንፈሳዊ ነገር ፕሮቴክት እንድታደርጉ፣ ቤተሰባችሁ ፕሮቴክት እንዲሆን፣ የምታሳድጓቸው ልጆች በዩቲዩብ የሚያዩት፣ በቪዲዮ የሚያዩት፣ በቴሌቪዥን የሚያዩት፣ ስልኮቻቸው ላይ የሚያዩት ነገር የምታሳድጓቸው ልጆች ጤናማ እይታ እንዲኖራቸው፣ አለበለዚያ አጋንንት ነው የሚገባባቸው። ይህ ትምህርት በጣም ጠቃሚ ነው። ሁለተኛው በመስማት ነው። የምትሰሙት ነገር ምንድን ነው? አጋንንት በወሬ አማካኝነት ሰው ህይወት ውስጥ ይገባል። የምትሰሙት ነገር ጤነኛ ካልሆነ በህይወታችን ላይ የምንሰማቸው ነገሮች የማንመርጥ ከሆነ ከንግግር ያለፈ ተግባራዊ ነገር መከሰት ይጀምራል። ኮንቲኒስሊ ጦርነት የሚሰማ ሰው፣ ኮንቲኒስሊ ፌላሪቲ ብቻ የሚሰማ ሰው የሆነ ሲዝን ላይ ራሱ ላይ የጭንገፋ መንፈስ ይገባበታል። ሁልጊዜ ጦርነት የሚሰማ ሰው ጤነኛ ሰው እኮ አይሆን። ወሬው ጦርነት ነው፣ የሆነ ነገሩ ጦርነት ነው። ሁልጊዜ ስለ ሰው ክፋት፣ ስለ ሀገራችን ሁሌ መጥፎ ነገር የሚሰሙ ሰዎች አጋንንት እኮ ነው የሚገባባቸው። መስማት መልካም ነገር እስካልሆነ ድረስ መጥፎ ነገር የምንሰማ ከሆነ ለአጋንንት እድል ፈንታ በር እየሰጠ ነው። መጥፎ ነገር መስማት አጋንንት እንዲገባብንና በሰማነው ነገር ኮንትሮል እንድንሆን እንድንያዝ ያደርግ። ለዛ ነው አንዳንድ ሰው አይታችኋል፣ እንደዚህ አይነት ወሬ መስማት አልፈልግም ይላል። ሐሜት ሲጀመር ደስ አይላችሁ፣ አይምሯችሁ ይረበሽ። ኖ እንደዚህ አይነት ወሬ እኔ ጋር አታውራ፣ እንደዚህ አይነት ችግር አትናገር፣ ጥሩ የለኝም ይላሉ። ራሳቸውን ፕሮቴክት ያደርጋሉ። አያችሁ፣ የሚሰሙትን ነገር ይመርጣሉ። አግበስብሰህ የምትሰማ ከሆነ ለሰይጣን እድል እየሰጠው ነው። አጋንንት አንተ ህይወት ላይ ቤቱን ይሰራል። በደንብ ዝሙ። ኤልዛቤል ኤልያስን አንቀጥቅጣ ከአባቶቼ አልበልጥም ለሞት እፈልጋለሁ ውሰደኝ እስኪል ድረስ በክትክታ ዛፍ ስር ውስጥ እንዲቀመጥ ያደረገው የኤልዛቤል ዛቻን ሰምቶ ነው። ምን አለችው? ከእንደያንዳንዶቹ አደርጋለሁ፣ እገልሃለሁ አለችው። አሁን ኤልያስ እግዚአብሔር ትውልድ አለ፣ አንተ የኔ ነብይ ነህ፣ በህይወት ላይ ይህንን ታምራት አደርጋለሁ ብሎ ወደፊት የተነገረውን የተስፋ ቃል መስማት አቆመና ኢሚዲየትሊ የኤልዛቤልን ዛቻ መስማት ሲጀምር ሰውየው በኤልዛቤል ዛቻ ኮንትሮል ውስጥ ሆነ። ለአጋንንት እድል ሰጠው። ተስፋ መቁረጥ ቃል ተናገረ። ከዛፍ ስር ሄደ። እኔ አልበልጥም አለ፣ አዘነ። ያን ሁሉ ድንቅና ተአምራት ያደረገ ሰው፣ ያን ሁሉ ሰማይ የከፈተ የዘጋ ሰው፣ ባህር የከፈለ ሰው፣ ትልልቅ ተአምራት ያደረገ ሰው ኤልያስ በሰማው ነገር ተያዘ፣ ተጠመደ። ብዙ ሰዎች በሚሰሙት ጉዳይ አጋንንት ይይዛቸዋል። በሚሰሙት ጉዳይ ይታሰራሉ። በሚሰሙት ጉዳይ ሰይጣን ውስጣቸው ይገባል። ከዛ ጊዜ ጀምሮ ህይወታቸው በጠላት ኮንትሮል ውስጥ ይሆናል። ይቆጣጠራቸዋል፣ ይታሰራሉ። የምትሰሙት ነገር ምንድን ነው? ማርቆስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደዚህ ይላል፣ አላቸውም ምን እንድትሰሙ ተጠበቁ፣ በምትሰፍሩበት መስፈሪያ ይሰፈርላቸዋል፣ ለእናንተም ይጨመርላቸዋል አላቸው። ምን እንድትሰሙ ተጠበቁ። ቴክ ኬር። ምንድን ነው የምትሰሙት በጆሮአችሁ? አሁን ብዙ ቅዱሳን የሚሰማው ነገር ብቻ ይስማ። አንድ ወንድም እንደዚህ ያለ፣ አንዳንድ ሰው ቅሞ ይመረቅናል አለ። ጴንጤን የሚያመረቅነው ወሬ ነው፣ ወሬ ነው የሚቅመው ጴንጤ ያለ። መርጣችሁ የማትሰሙ ከሆነ የማይሰማ ነገር ሁሉ ወደ ህይወታችሁ የምታመጡ ከሆነ አቢውዝድ ይሆናል። አንድ ወዳጄ ነበር፣ የሆነ ሰዓት ላይ የሚሰማው መጥፎ ነገር ነው። በእንትን ሰምቼ እንትን አድርግ ይለኛል። እኔ ጋር ሲመጣ እንትና እንደዚህ ሆኖ ይለኛል።
እንትና ተለያይቶ እንትና እንደዚህ ሆና ጥላው ሄዳ እንትና ደግሞ አግብቶ ፈቷት አስረግዟት ጠፍቶ እንትና ሰውዬ ከስሮ የሚያቸው የሚሰማቸው ነገሮች ጠቅላላ ዩቲዩብ ላይ ገብቶ የሚያዳምጣቸው ነገሮች ጭንገፋ፣ ፌላሪቲ፣ የወደቀ ያዘነ ሰውዬ፣ ገንዘብ የተበላበት ሰውዬ፣ የተደፈረች ሴትዮ የሚሰማው ነገር ሁሉ ቶታሊ የእሱን ጭንቅላት ኮንትሮል ማድረግ የሚችልና ጤነኛ እንዳይሆን የሚያደርገው ነገር። አንድ ቀን መከርኩትና ተስተካከለ። መጽሐፍ ቅዱስ ከምትሰሙት ተጠበቁ ይላል። ከምትሰሙት መጠበቅ ያልጀመራችሁ ቀን አጋንንት ድምፁን ያሰማቸዋል። የኩልል ያለውን የሰይጣን ድምፅ መስማት ሲጀምራላችሁ ማትጠበቁ ከሆነ በጓደኛ ያሰማሃል፣ በቤተሰብ ያሰማሃል፣ በትዳር አጋር ያሰማሻል፣ በልጆችሽ ያሰማሻል። የምትሰሙት ነገር ትክክል ካልሆነ መጥፎ ነገር በመስማት ሰው በአጋንንት እስራት ይያዛል። ለዛ በማርቆስ ምዕራፍ 2 ቁጥር 24 ላይ ከምትሰሙት ግን ተጠበቁ ይላቸዋል ኢየሱስ። ደቀ መዛሙርቱ ራሱ አብሯቸው ሆኑ፣ ከነሱ ጋር እያገለገለ ድንቅና ተአምራት እያዩ። የሚሰሙት እኮ አብዛኛው ጊዜ እግዚአብሔር ቃል ነው። ትምህርት እኮ ነው የሚሰሙት፣ የሚያዩት ተአምራት ነው። ተጠንቀቁ ግን ይላቸዋል። ሆይ ሰይጣን ድምፁን ያሰማል፣ ዓለም ድምፁን ታሰማለች፣ ሰዎች ድምፃቸውን ያሰማሉ። የእነሱን ድምፅ የምንተገብር ከሆነ አጋንንት ይዘናል። በሉቃስ ወንጌል ምዕራፍ 8 ቁጥር 18 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ እንዴት እንድትሰሙ ተጠበቁ። ምን እንዴት ትሉ? እንዴት እንድትሰሙ ተጠበቁ። እንግዲህ እንዴት እንድትሰሙ ተጠበቁ። እንዴት እንደምትሰሙ ተጠበቁ። እዛ ከሆነ መጽሐፍ ቅዱስ ሲናገር በጎቼ ድምፄን ይሰማሉ ይላል፣ ይከተሉኛል ይላል። የእግዚአብሔርን ድምፅ መስማት የማይችል ሰው የሰይጣንን ድምፅ መስማት ይጀምራል፣ ወይም የሰውን ድምፅ መስማት ይጀምራል። የእግዚአብሔርን ድምፅ መስማት የማይችል ሰው የዓለምን ድምፅ መስማት ይጀምራል። ስለዚህ በሚሰማው ነገር መጠመድ ይጀምራል። በሚሰማው ነገር መያዝ ይጀምራል። የሚሰማው ነገር አንድ ቀን ተግባራዊ እንዲሆን ጥረት ያደርጋል፣ የቤት ስራ ይሰጠዋል። ሰዎች የሚሰሙት ነገር ትክክል ስላልሆነ በህይወታቸው ላይ መጥፎ ነገሮች ይፈጠሩባቸዋል፣ ሰይጣን ይይዛል። በኢየሱስም እንደዚህ ጸልያለሁ። ክፉ ነገር በመስማት የተጠመዳችሁ፣ የክፉ ዜና አንባቢ የሆናችሁ፣ የመጥፎ ዜና አንባቢ የሆናችሁ በጌታ በኢየሱስም ጸልይላችኋለሁ። ከምትሰሙት ነገር ነፃ መውጣት ይሆንላችሁ። በኢየሱስም ጸልይላችኋለሁ። ከምትሰሙት ነገር ነፃ መውጣት ይሆንላችሁ። እግዚአብሔር አምላክ ካላችሁበት ነገር ነፃ እንዲያወጣችሁ፣ ከምታዩት ነገር ነፃ እንዲያወጣችሁ በኢየሱስም ጸልይላችኋለሁ። የምታዩትም የምትሰሙትም ነገር ጤናማ እንዲሆን፣ ስለ ሀገራችሁ የምታዩት፣ ስለ መሪያችሁ የምትሰሙት፣ ስለ ሰዎች የምትሰሙት በኢየሱስ መልካም ነገር ብቻ እንዲሆን፣ ለሰይጣን እድል እንዳትሰጡ፣ እንዳትያዙ፣ እንዳትታሰሩ በኢየሱስ ስም ጸልያለሁ። ነፃ እንድትወጡ በኢየሱስ ስም ጸልያለሁ። ምሳሌ ምዕራፍ 4 ቁጥር 10 እንደዚህ ይላል፣ ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትም ዘመን ትበዛልሃለች። እግዚአብሔር እንድንሰማው የሚፈልገው እራሱ እግዚአብሔርን ነው። ላይፍ መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። ህይወት እንድንሰማው የተፈለገው በተለይ ለክርስቲያኖች መንፈሳዊ ነገር። ዘፈን እየሰማ ጌታ ነካኝ የምትል ከሆነ ተሳስተሃል። ዘፈን እየሰማ አጋንንት ነው የሚገባብ። የዘፈን መንፈስ ይገባባ። ተደብቀ ልትሰማ ትችላለህ። በኤርፎን ልትሰማ ትችላለህ። መኝታ ቤት ልትሰማ ይሆንባል። ክፉ ነገር የምታይ ከሆነ ያንን ነው የምትሆን እና መጽሐፍ ቅዱስ ሚነላ ምሳሌ 4:10 ላይ ልጅ ሆይ ስማ፣ ንግግሬን ተቀበል፣ የህይወት ዘመን ትበዛልሃለች። ህይወት የሚበዛልን የእግዚአብሔርን ንግግር መስማት መቀበል ስንችል። መጥፎ ነገር የምንሰማ ሰዎች በህይወታችን ላይ እስራት ውስጥ እየገባን ነው የምንመጣው። በመጽሐፍ ቅዱስ በምሳሌ ምዕራፍ 5 ቁጥር 1 እንደዚህ ይላል፣ ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮ ወደ ትምህርቴን መልስ። ወደ ጥበቤ አድምጥ፣ ጆሮውን ደግሞ ወደ ትምህርቴ መልስ። ወደ ጥበቤ አድምጥ። የእግዚአብሔር የሱን ነገር እንድንሰማ ነው። ቃሉን እንድንሰማ፣ ጸሎቱን እንድንሰማ፣ መዝሙሩን እንድንሰማ፣ የእግዚአብሔርን ድምፅ እንድንሰማ፣ የመንፈስ ቅዱስን ሀሳብ እንድንሰማ፣ ከሰዎች እንኳን ስንሰማ መንፈሳዊ ነገርን እንድንሰማ። አሁን ብዙ ሰው መንፈሳዊ ነገር መስማት አይፈልግም፣ ግን እስራት ውስጥ ይገባል። አጋንንት ይዟል። ብዙ ሰው ቃል መስማት አይፈልግም፣ ቃል ሲጀመር ይወጣል። ብዙ ሰው መጸለይ አይፈልግም፣ ግን እስራት ውስጥ ነው። እነኝን ባልፈለግናቸው ቁጥር ለሰይጣን ደጅ እየከፈትንላቸው እንመጣለን። በጌታ በኢየሱስ ስም እጸልይላችኋለሁ። ይህንን ቪዲዮ የምትከታተሉ በኢየሱስ ስም ከየትኛውም ወጥመድ ነፃ እንድትወጡ፣ ይህንን ትምህርት ደግሞ አውቃችሁ እንድትጸልዩ፣ እንድትነቁ፣ እግዚአብሔር አምላክ መልካም ነገር በሕይወታችሁ ላይ እንዲያደርግ እንድትፈቱ
በኢየሱስ ስም ጸለይኩ። የምትሰሙትም የምታዩትም ነገር ነፃ እንዲሆን መልካም ነገር ብቻ እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም ጸልይላችኋለሁ። ሰማይ በሕይወታችሁ ላይ ይከፈት። መፈታት በዘመናችሁ ላይ ይሁን። እግዚአብሔር አምላክ ነገራችሁን ሁሉ እንዲፈታው ጸለይኩላችሁ። የትኛውም የአጋንንት ምክር፣ የጨለማ ምክር፣ ሐሳብና ፕሮግራሙ የፈረሰ ይሆን በናዝሬቱ ጌታ በኢየሱስ ስም ጸለይኩኝ። ከዚህ ቀን ጀምሮ እግዚአብሔር ይፍታችሁ። የታሰራችሁ ካላችሁ እንደታሰራችሁ በጠላት አሰራር ውስጥ እንዳላችሁ የሚሰማችሁ ሰዎች ካላችሁ ዛሬ ይሄንን ቪዲዮ በምታዩበት ሰዓት በኢየሱስ ስም ተፈቱ። በኢየሱስ ስም ነፃ አውጡ። በኢየሱስ ስም ሰማይ ይከፈትላችሁ። በኢየሱስ ስም ጸለይኩ። አሜን። ተባረኩልኝ። ይህንን ቪዲዮ ዩቲዩብ ሰብስክራይብ አድርጉ። 50,000 ሰብስክራይብ መግባት አለብን። ጌታ ኢየሱስ የተባረከ ይሁን። ለሌሎች ሰዎች ሼር አድርጉላቸው። ክፍል 2 ይቀጥላል። ሐሳባችሁን ኮመንት ላይ አሳውቁን። ተባረኩልኝ።